ጽጌ አስተርአየ በውስተ ምድርነ አበባ በምድር ላይ ተገለጠ። ባለሟል ለጌታው የቀረበ እንደሆነ ለእግዚአብሔር የድንግል ማርያምን ያህል የቀረበ የለም። በግዞት በስራት ያለ ሰው የወደደውን አያደርግም፣ በባርነት ነውና ያለው። ፍየል ስጋ፣ የበግ ስጋ፣ ሳንቲም፣ ገንዘብ ሳይሆን ለእግዚአብሔር መስዋዕቱ ምንድነው? ጸሎት ነው። እመቤታችን ምንድናት ከተባለ ለእግዚአብሔር የቀረበች ርግብ ናት። መጀመሪያም ሕግ አፍርሰሽ ነው ባርነት የመጣብሽ፣ ወደማታውቂው የመከራ ሀገር ተሰደሽ 70 ዘመን የተሰቃየሽው ሕግ አፍርሰሽ ነው። ከባቢሎን ትወጣላችሁ የሚለውን የተስፋ ቃል አሰማኝ። ኢየሱስ ክርስቶስ እመቤታችንን ወደ እኔ ነይ ብሎ የተናገረበት 1-3 ጊዜ ናቸው። እግዚአብሔርን የቀረበ ሰው ከሞት ይርቃል። ከእስራኤል ይልቅ አሮን ለእግዚአብሔር ቅርብ ነው። ከአሮን ይልቅ ሙሴ ለእግዚአብሔር ቅርብ ነው። አቤልን አይቶ መሥዋዕቱን አይቶለታል። ሰው ከሚሰጠው ነገር በፊት ሰውየው ይታያል። በነፍስ የወደቀ ሰው ስብራቱ የጸና ነው፣ በሥጋ ከሚወድቅ ሰው ይልቅ። የእመቤታችን ስም ሲጠራ ሁሉ ነገር ፈጥኖ ይከናወናል። ጽጌ አስተርአየ በውስተ ምድርነ በምድራችን ላይ አበባ ተገለጠ። መኃልየ ዘሰሎሞን ምዕራፍ 2 ቃሉን የተናገረው አባታችን ሰሎሞን ወልደ ዳዊት የዳዊት ልጅ ሰሎሞን ነው። መጽሐፍ የሚያነብ ሰው አስቀድሞ የመጽሐፉ ባለቤት ማን እንደሆነ ማወቅና ማንሳት ማሰብ አለበት ይላል። መጽሐፍ የሚማር ሰውም የመጽሐፉ ባለቤት ሕይወቱ ማን እንደሆነ ማወቅ አለበት። ጽጌ አስተርአየ በውስተ ምድርነ አበባ በምድራችን ላይ ተገለጠ። ወይኑን፣ ትርንጎውን፣ እሸቱን ቆርጠን የምንበላበት ጊዜ ደረሰ። የዋኖስ ድምፅ በምድራችን ላይ ተሰማ። ወይኑ ስላፈራ ርግቤ መደምደሚያዊ ወደ እኔ ነይ ቢላት ምን አይቼ እመጣለሁ ብትለው ፊትህን አሳየኝ፣ ድምፅህን አሰማኝ አለችው። እንግዲያስ እመጣለሁ፣ ወይኑም አፈርቷል፣ ግን ወይናችን እንዳያፈራ የሚያደርጉትን ጥቃቅን ቀበሮዎች አጥምዳችሁ ያዙልን፣ ወይናችንም ያፍራ ይላል። ወይናችን እንዳያፈራ የሚያደርጉትን ጥቃቅን ቀበሮዎች አጥምዳችሁ ያዙልኝ፣ ወይናችንም ያፍራ። እኔ የኔ የልጅ ወንድሜ የወልድ ነኝ፣ እሱም የኔ ነው። ልጅ ወንድሜ እኔን ላድን ባለ ጊዜ ማን ይከራከረዋል? ክንዱ ጽኑ ኃያል ብርቱ ነውና። በአበቦች መካከልም ይታያል። ቀኑ እስኪመሽ ድረስ ቀትሩም ዳገስ እስከሚል ድረስ በአበቦች ተሰማርቶ ይቆያል። ልጅ ወንድሜ የምታድነኝ እኔን ላድን ባልክ ጊዜ ወንበል ዲበ ሳሬል በሳሬል ላይም ተቀመጥ ይላል። ይሄ የጽጌ መዝሙር ነው ማለት ነው። ሰሎሞን ስለ ጽጌ የዘመረው ነው። ጽጌ አበባ በምድራችን ላይ ታየ ነው። እንግዲህ ይሄ መኃልየ ዘሰሎሞን ምዕራፍ 2 እስከ ቁጥር 14 ድረስ ያለውን ነው አሁን ያልኩት። እስከ ቁጥር 14 ይሄ ያለው የእስራኤላውያን ከባቢሎን ምርኮ የሚመለሱበትን የያዘ ትንቢት ነው። የክርስቶስን መገለጥ የያዘ ነው። የቤተ ክርስቲያንን የእመቤታችንና የነፍሳትን ምስጢርም የያዘ ነው ማለት ነው። ስለዚህ ልጅ ወንድሜ እንዲህ ብሎ ይመልስልኛል አለች። ምን ብሎ? አቅራቢያዬ ርግቤ መደምደሚያዬ ወደ እኔ ነይ ብሎ። አንደኛ ርግቤ ይላታል፣ ሁለተኛ አቅራቢያዬ ይላታል፣ ሶስተኛ ተነሽ ይላታል፣ አራተኛ ወደ እኔ ነይ ይላታል። ከዚያ ክረምት አልፈዋል ይላታል። ክረምት ስላለፈ ወደ እኔ ነይ ይላታል። ይሄ ለእስራኤል የታዘዘ ነው። ክረምት አልፏል ማለት የ70 ዘመን መከራ አልፏልና የርግብ ህላዌን የርግ ጽሬትና ባህሪ ያለሽ ቤተ እስራኤል ሆይ በሕግ በአምልኮት ጸንተሽ ገጸ ልቡናሽን ወደ እኔ መልሰሽ ወደ እኔ ነይ፣ ተነሽ ከኃጢአት ከጣዖት ከዝንጋኤ በአምልኮት እግዚአብሔር በንስሐ በትጋት ተነስተሽ ወደ እኔ ነይ ይላታል እግዚአብሔር። ክረምቱ አልፎልሻልና ኢየሩሳሌም መጥቼ 3 ጊዜ በዓል እንዳላከብርልህ፣ መሥዋዕት እንዳልሰዋልህ፣ ሕግ ሥርዓት እንዳልጠብቅልህ፣ ትንቢተ ነቢያትን እንዳልጠብቅ፣ ሱባኤ ነቢያትን እንዳልቆጥርማ ክረምት እያዳጠ መንገድ እንዳያስኬድ በግዞት በስራት ያለ ሰው የወደደውን አያደርግም፣ በባርነት ነውና ያለው እንዴት ብዬ እወጣለሁ እንዳትይ የምርኮው ዘመን አልፎልሻልና ወደ እኔ ነይ አላት። ጽጌ አስተርአየ በውስተ ምድርነ አበባ በምድር ላይ ተገለጠ አለ። ነቢያት ሐዋርያት እያስተማሩ ታዩ። እሸቱን እንኩቶውን የምንበላበት ጊዜ ደረሰ አለ።
ቁርጥ የምንድንበት ቀን ደረሰ። የመቆረጥ ቀን እንደ ጊዜ ገሚድ እሸቱን የምንቆርጥበት ደረሰ። አንድም ደግሞ የጠላታችን የብልጣሶር አንገቱ ቸብቸቦ የሚቆረጥበት ጊዜ ደረሰ። የዋኖስ ድምፅ ተሰማ። ክረምት አልፎ መከር ሲወጣ በመስከረም በየዋሻው የነበሩት ዋኖሶችና ርግቦች ቆቃ ሁሉ ተነስተው ይጮሃል በአበቦች ተሰማርተው። ስለዚህ እነሱ ደስ እንደሚያሰኙ ክረምቱ አልፎ እነሱ በተራራው በአበባው በጫካው ሲጮሁ ደስ እንዲያሰኙ ነቢያት ሐዋርያት ከምርኮ የምትወጡበት ጊዜ ደርሷል፣ የባርነቱ ዘመን አልቋል፣ ሰባው ሱባኤ ተፈጽሟል እያሉ ሲያስተምሩ ደስ ያሰኛሉና የነቢያት የሐዋርያት ትምህርት የነቢያት የካህናት ትምህርት ተሰማ እና ወደ እኔ ነይ አላት። ማንን እንደሚይዝ የሚላት? ቤተ እስራኤልን በሕግ በአምልኮት ወደ እኔ ነይ ይላታል። እሷ ደግሞ እንዴት ብዬ እመጣለሁ አለችው። ምን ይዤ ልምጣ? ነይማ ካልከኝ ገጸ ረድኤትህን ግለጥልኝ። ለሙሴ ለአሮን ገልጠህ ከግብፅ ባርነት ያወጣህበትን የምሕረት ፊትህን አሳየኝ። አስማአኒ ቃለከ አርየኒ ገጸከ አስማአኒ ቃለከ። ገጸ ምሕረትህ መልካም ነው። አስማአኒ ቃለከ ቃልህን አሰማኝ ማለት ከባቢሎን ትወጣላችሁ የሚለውን የተስፋ ቃል አሰማኝ። ቃልህ መልካም ነው፣ ፊትህም ያማረ ነው ማለት ገጸ ረድኤትህ የረድኤት ፊትህ እግዚአብሔር ሆይ መልካም ነው፣ ከባርነት ትወጣላችሁ የሚለው የተስፋ ቃልህም ያማረ ነውና ያንን አሰማኝ አለችው። ርግቤ መደምደሚያዬ ቤተ እስራኤል እንዲህ ካልሽኝማ በቅጥሩ አጠገብ ወዳለ ወደ አለቱ ጥላ ነይ አለ። አለት ያለው ሁለቱን ጽላት ነው። ለምን? ከድንጋይ ስለተቀረጹ። ወደ አለቱ ጥላ ነይ የሚላት ወደ ምንድን ነው? ወደ ሕግ ጥላ ነይ። መጀመሪያም ሕግ አፍርሰሽ ነው ባርነት የመጣብሽ። ወደማታውቂው የመከራ ሀገር ተሰደሽ 70 ዘመን የተሰቃየሽው ሕግ አፍርሰሽ ነው። አሁን ወደ ሕግ ጥላ ነይ፣ ወደ ስርዓቱ ጥላ ነይ፣ ወደ ጽላቱ ረድኤት ነይ። እስተ ጽላሎተ ኮክ ከአለት የተጠጋ ከነጣቂ አሞራ እንደሚድነው ሁሉ ከታቦቱ ከተጠጋሽ ከጽላቱ ከተጠጋሽ ለሙሴ ከሰጠውት ጽላት ከተጠጋሽ መከራው አያገኝሽም፣ ድል ነስተሽ ትወጫለሽ። በዚያ ላይ የሕጉ ረድኤት አድሯልና ወደዚያ ነይ ይላታል። እሷም ደግሞ ምን ትላለች? ሕግ በልቤ እንዳያፈራ የሚያደርጉትን ሐሳውያን ነቢያትን፣ ሐሳውያን መምህራንን፣ ሐሳውያን አሕዛብን ጥቃቅን ንዑሳነ ንዑሰ ልቡና ንዑሰ አይምሮ ንዑሰ ሕሊና የሚሆኑ ካህናት ሐሰትን፣ ነቢያት ሐሰትን፣ መምህራነ ሐሰትን አጥምዳችሁ በትምህርት ወጥመድ ያዙልኝ፣ ልቡናችንም ያብብ ያፍራ አለች። ምግባር ትሩፋትን ይስጥ ማለቷ ነው። እግዚአብሔርም ይህንን አደረገላት። እንግዲህ ከባርነት እንድትወጭ ከፈለግሽ ወደ አለቱ ጥላ ነይ አላት። ወደ ታቦቱ ነይ። ከዚያሳ ደግሞ በታቦቱ ላይ የተጻፈውን ሕግ ወደ መፈጸም ነይ። ከዚያ የገጸ ረድኤቴ ጽላሎተ ረድኤቴ ይጋርድሻል፣ ከመከራውም ይሰውርሻል። እስራኤል እንዲበራላቸው ግብፃውያን እንዲጨልምባቸው አድርጌ እናንተን ከመከራ የሰወርኩበት ረድኤቴ ይገለጥልሻልና ወደ እኔ ነይ አላት። እስራኤልም ወደ ታቦቱ ወደ ሕጉ ሲመጡ ንዑሳን ሕግ እንዳያፈራ የሚያደርጉትን ሕግ ዘር ነው፣ የሰው ልብ ደግሞ ምድር ነው። እንዳያፈራ የሚያደርጉት ቀበሮዎች ናቸው። ስለዚህ ቀበሮዎች ተጠመዱ። እስራኤልም ወደ አለቱ ጥላ መጣች ማለት በታቦቱ መስዋዕት ወደ መሰዋት፣ በታቦቱ ላይ በጽላቱ ላይ የተቀረጸውን ሕግ ወደ መጠበቅ፣ ርግብነታቸውን ወደ መጠበቅ ሲመለሱ እግዚአብሔር ገጸ ረድኤቱን ገለጠና ጊዜ ገሚድ በጽሐ የአስጨናቂያቸው የብልጣሶር አንገት በቂሮስ ተቆርጦ እነሱ ነፃ ወጡ። ልቡናቸውም የምግባርን የሕግን ፍሬ አፈራ። አንዱ ይሄ ነው። ከስንፍና አልጋ፣ ከጣዖት አምልኮ አልጋ፣ ከኃጢአት አልጋና ከዝንጋኤ አልጋ፣ ከመርሳት አልጋ ተነሽ፣ ርግብሽነትሽን ጠብቂው፣ ልቡናሽን ጠብቂ፣ ወደ አለቱ ጥላ ነይ አላት። መጣች። እግዚአብሔርም በ70 ዘመን አወጣቸው። ይህ አንዱ ነው። ሁለተኛ መልካሚቱ መደምደሚያዬ ርግቤ መደምደሚያዬ የሚላት አንድ እመቤታችን ነው። ወደ እኔ ነይ ይላታል። የግዕዝ በግዕዝ መኃልየ ትርጓሜያችን ለእመቤታችን ሰጥቶ ይተረጉማል። ለምንድነው ነይ የሚላት? ወደ እኔ ነይ። እሷን ደግሞ ተነሽ የሚላት የአምላክ እናት ወደ መሆን ነው። የአምላክ እናት ወደ መሆንን እሺ በይ ነው።
ገብርኤል ስማኝ፣ ማርያምም ብስራቱን እሺ በይው። ጠል ሳይታወቅ ሌሊት ለስ ብሎ ወርዶ እንዲያድር ሳይመረመር ከሷ ሰው ይሁን ተብሎ ስለተናገረ ማርያምም እሺ በይው። ምድር ጠልን እንደምትቀበል አንቺም እሺ ይኩነኒ ብለሽ ተቀበዩ ያለውን ቃል ከዚህ ደግሞ የሥጋ መንጻት፣ የነፍስ መንጻት፣ የህሊና መንጻት፣ የልብ መንጻት ያለሽ ቅርብቴ አርአያ እግዚአብሔርን ጠብቀሽ በንጽሐ ልቡና ለእኔ የቀረብሽ መልካሚቱ ርግቤ እናቴ ሆይ የእኔ እናት ትሆኝ ዘንድ በእናትነት ባለሟልነት ወደ እኔ ነይ ይላታል። በእግዚአብሔር ዘንድ ባለሟልነትን አግኝተሻል ይላል። ባለሟል ለጌታው የቀረበ እንደሆነ ለእግዚአብሔር የድንግል ማርያምን ያህል የቀረበ የለም። ከፍጡር ወገን ለእግዚአብሔር የመጨረሻው ቅርቡ እመቤታችን ናት። ስለዚህ አቅራቢያዬ ቅርብቴ ወደ እኔ ነይ የሚላት የእኔ እናት ወደ መሆን፣ እኔን ወደ መጽነስ፣ እኔን ወደ መውለድ፣ እኔን ወደ መታቀፍ ነይ እያላት ነበረ። የእናትሽ የሔዋን የአባትሽ የአዳም ክረምተ ሐዘናቸው ክረምተ መርገማቸው አልፏልና የመከራው ዝናብ ወደ ራሱ ወደ ዲያብሎስ ተመልሷልና ባርነት ወደ ፈርዖን እንደተመለሰ ወደ ብልጣሶር እንደተመለሰ ሁሉ መከራም ወደ ዲያብሎስ ተመልሷልና አንቺም ወደ እኔ ነይ ይላታል። እግዚአብሔር ኢየሱስ ክርስቶስ እመቤታችንን ወደ እኔ ነይ ብሎ የተናገረበት 1-3 ጊዜ ናቸው። አንደኛው ለጽንሰት ሲመርጣት ነው። ሁለተኛው ደግሞ ወደ እኔ ነይ ያለ ነፍሷን ከስጋዋ ሲለይ ነው። ይሄን መዝሙር ራሱ ጌታ ነው የተናገረላት። እነ ዲዮናስዮስ እንደመሰከሩት ጌታ ይሄንን መዝሙር ራሱ ርግቤ ወደ እኔ ነይ የሚለውን አንደኛ ለእናትነት ሲመርጣት፣ ሁለተኛ ነፍሷ ከስጋዋ ስትለይ፣ ሶስተኛ ደግሞ ስጋዋን ከመቃብር አውጥቶ ሊያሳርጋት ሲፈልግ ነይ የሚለውን ቃል ተናግሮላታል። ክረምተ ሐዘን አልፏልና ወደ እኔ ነይ። አንድ የሔዋን ሐዘን ስላለፈ፣ ጽጌ ክርስቶስ የሚገለጥበት ጊዜ ስለመጣ፣ ቃለ ማዕነቅ ዮሐንስ መጥምቅ የሚያስተምርበት ጊዜ ስለመጣ፣ በለስ አውፃ ሰርፀ አውያን ጸገዩ ወሃቡ መዓዛ ሐዋርያት አስተምረው ምዕመናን ምግባር ትሩፋትን የሚያፈሩበት ጊዜ ስለመጣ፣ ቆናጽል ጸሐፍት ፈሪሳውያን አጋንንት በወንጌል የሚታሰሩበት ጊዜ ስለመጣ መልካሚቱ ርግብ መደምደሚያዬ ሆይ ወደ እኔ ነይ ብሎ የጠራት ከዚህ የተነሳ ነው። አንቺ ወደ እኔ እግዚአብሔርን የቀረበ ሰው ከሞት ይርቃል። ስለዚህ እመቤታችንን በባለሟልነት አቅርቧታል። ሁልጊዜም ምልጃ፣ ጸሎት፣ አስተብቆት፣ ቅዳሴ ይህን የመሰለው ሁሉ በእመቤታችን የሚጠቀለልበት ምክንያት ለእግዚአብሔር የመጨረሻዋ ቅርብ እርሷ ስለሆነች ነው። ምንጊዜም እግዚአብሔር ባለሟሉን በፊቱ ያቆምና ክብር ይሰጣል፣ ጌትነቱንም ይገልጥለታል። ከእስራኤል ይልቅ አሮን ለእግዚአብሔር ቅርብ ነው። ከአሮን ይልቅ ሙሴ ለእግዚአብሔር ቅርብ ነው። ስለዚህ ደረጃ ነበራቸው። ወደ ተራራው ሲወጡም ደረጃ ነበራቸው። ሕዝቡ በግረ ደብር ናቸው። አሮን በመንፈቀ ደብር ነው። ሙሴ ደግሞ ከመንጦላይቱ ከመጋረጃው ገብቶ ነው። ስለዚህ ለእግዚአብሔር በቀረቡ ቁጥር መገለጡም እየተገለጠ ነው የመጣ። ኢያሱ፣ አሮን ያ ብርሃን ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 33 ላይ የምንመለከተው ብርሃን በአሮን ግንባር ላይ አልተቀረጸም። በኢያሱ ግንባር ላይ አልተቀረጸም። በሙሴ ግንባር ላይ ነው የተቀረጸው። ሰው ለእግዚአብሔር በቀረበ መጠን ከእግዚአብሔር የሚወጣው ብርሃንም እንደዚሁ መጠኑ ይለያል። ስለዚህ እመቤታችንም ለእግዚአብሔር ልክ እንደዚህ ሐዋርያት በደብረ ታቦር ያዩትን ብርሃን ሕዝቡ ታች ነው እንዳላዩት ለእግዚአብሔር የቀረበ ሰው የሚያየውን ምስጢር ሌላ አያየውም። እመቤታችንም ለእግዚአብሔር የመጨረሻዋ ቅርብ ስለሆነች ምስጢር ሁሉ ለእሷ ይገለጣል። ድህነት ሁሉ በእሷ በኩል ሲሆን ይፈጸማል። ምልጃም ሲሆን በእሷ በኩል ከሆነ ይፈጥናል። የእመቤታችን ስም ሲጠራ ሁሉ ነገር ፈጥኖ ይከናወናል። ሌላ ሰው እንደሚያቀርበው አይደለም። ሰሎሞን ሲናገር የኃጥአን መሥዋዕት በእግዚአብሔር ዘንድ አጸያፊ ነው ይላል። ሰው ከእግዚአብሔር ርቆ ልቡናው ጠማማ ሆኖ ሳለ ምንም ነገር ስንኳንስ ገንዘቡን ሌላውን ይቅርና ከእጁ ቆርጦ እንኳን ለእግዚአብሔር ቢያቀርብ በእግዚአብሔር ተቀባይነት የለውም። የኃጥአን መሥዋዕት በእግዚአብሔር ዘንድ አጸያፊ ነው። መጽሐፈ ምሳሌ ምዕራፍ 15 ላይ ነው ያለው። የኃጥአን መሥዋዕት በእግዚአብሔር ዘንድ አጸያፊ ነው። አጸያፊ ስለሆነ ጸሎት መሥዋዕት ነው። ወወሀቦ ለልዑል ጸሎተከ ሊተ መሥዋዕተ ጽድቅ ወወሀቦ ለልዑል ጸሎተከ ይላል። የጽድቅ መሥዋዕትን ሰዋልኝ፣ ለልዑልም ምን ይላል? ጸሎትህን መሥዋዕት አድርገህ አቅርብ ይላል። ስለዚህ አንዱ መሥዋዕታችን ዋናው ነገር እይበል ሥጋ ላይሞ ይሰቲ ደመጠሊ ስለሚል የፍየል ሥጋ፣ የበግ ሥጋ፣ ሳንቲም ገንዘብ ሳይሆን ለእግዚአብሔር መሥዋዕቱ ምንድን ነው? ጸሎት ነው። ልብ ብላችሁ ስሙ። ጸሎት ለእግዚአብሔር የሚቀርብ መሥዋዕት ከሆነ የኃጢአተኛ መሥዋዕት ደግሞ በእግዚአብሔር ዘንድ አጸያፊ ከሆነ የኃጢአተኛ ጸሎት በእግዚአብሔር ዘንድ ይናቃል ማለት። ስለሚናቅ የጻድቃን ደግሞ ጸሎታቸው ተመልከቱ፣ የእግዚአብሔር ዓይኖቹ ወደ ጻድቃን ናቸው፣ ጆሮዎቹም ወደ ልመናቸው ብሏል ቅዱስ ዳዊት። የእነዚያ ግን የእግዚአብሔር ገጸ መዓቱ ክፉ ወደሚያደርጉ ሰዎች ነው። የምሕረት ዓይኖቹ ደግሞ
ወደ ወዳጆቹ ወደ ጻድቃን ናቸው። ጆሮዎቹ ደግሞ ወደ ጻድቃን ልመና ብቻ የተዘረጉ ናቸው። የእነሱን ይሰማል፣ ይሄኛውን ግን አይሰማም እግዚአብሔር። ኢታርዩኒ ይሄን አታሳዩኝ፣ መስዋዕታችሁን ዕጣናችሁን አልፈልግም ይላል ቅዱስ ያሬድ። እመቤታችንን ሲያመሰግን ሰውነቴ ያንችን መስዋዕት ፈለገችው ይላታል። እመቤታችንን የእመቤታችን ቁርባን የሚላት ጸሎቷን ነው። የኤልያስ መስዋዕት የተወደደ ነው። የተወደደ ሰው ሲያቀርበው መስዋዕት በእግዚአብሔር ዘንድ ፈጥኖ ወደ ሰማይ ይወጣል። ከመስዋዕቱ በፊት ሰውየው ነው የሚታየውና አቤልን ተመልክቶ መስዋዕቱን አየ። አቤልን አይቶ መስዋዕቱን አይቶለታል። ሰው ከሚሰጠው ነገር በፊት ሰውየው ይታያል። ስለዚህ እመቤታችን ምንድናት ከተባለ ለእግዚአብሔር የቀረበች ርግብ ናት። በመጽሐፍ ስጋዊ ሰው የሚባል አለ፣ ፍጥረታዊ ሰው የሚባል አለ፣ መንፈሳዊ ሰው የሚባል አለ እና ማናቸውም ሰው የሚባል አለ። ማናቸውም ሰው የሚባለው ከሰው ይሄ የማይባል ማለት ነው። ይሄ ነገሩ ጥሩ ነው የማይባል ሁሉም የከሰረ ሰው ማለት ነው። በሁሉም ያለቀ የሞተ ሰው ወይ ንግግሩ ወይ ልቡ ወይ ሕሊናው ወይ ስራው እንዲሁ ሁሉም የጠመመበት ሰው ማናቸውም ሰው ይባላል። ተርታ ሰው ማለት ነው። ለራሱ ዋጋ ያለው ነገር የማይሰራ ሰው ነው እና ማናቸውም ሰው ኃጢአት ቢሰራ ርግብ ይዞ ይምጣ ይላል። ማናቸውም ሰው ኃጢአት ቢሰራ ርግብ ይዞ ነው ይመጣ እና ለዚህ ሰውዬ ሀብት ወይፈን አለ የሚሰዋለት ርግብ ነው። ይሄ ማናቸውም ሰው የተባለ ምንድነው? ተርታ ሀጥ ሰው ነው። ርግብ ይዞ ይምጣ የተባለ አንድ ቢያንስ እንኳን ልቡ ቅን ይሁን ነው። ደግሞ እንግዲህ ተመልከቱ፣ ሰው ኃጢአተኛም ሆኖ ጠማማም ሆኖ እንዴት ይደረጋል? ቢያንስ እንኳን ርግብ ማናቸውም ሰው ዘማዊ ከሆነ ሌባ ከሆነ እንዲህን ሁሉ ብዙ ኃጢአት ያለበት ከሆነ ይሄን ሁሉ ካለበት ቢያንስ ግን ቅንነቱን ይዞ ይምጣ ማለት ቢያንስ ይሄ ሊኖረን ይገባል። ይሄን ካጣነው ነው ችግሩ ማለት ቅንነቱም ጠፍቶ ሰውነታችን ማጠው ነው እንዴት ይሆናል? ምስጢሩ ግን ርግብ የተባለች ለእግዚአብሔር የቀረቡ ሰዎችን መማፀኛ አድርጎ ይምጣ ማለት ነው። ርግብ ይዞ ይምጣ የሚባለው ለእግዚአብሔር የቀረቡ ሰዎች። ምክንያቱም ይችን ርግብ ምን ብሏታል? ቅርብ የነሽ አቅራቢያ የነሽ ቅርብ ትሄ ብሏታል። ለእግዚአብሔር የቀረበን ሰው ይዞ እስራኤልም ሂድና እባክህ ከኛ ኃጢአት ከእግዚአብሔር ቸርነት አይታጣም ብለው ወደ ሙሴ ነበር የሚሄዱ። የኢዮብ ጓደኞቹ እግዚአብሔርን ባስከፉ ጊዜ እግዚአብሔር መጽሐፈ ኢዮብ ምዕራፍ 40 ላይ እንደምንመለከተው ባሪያ ኢዮብ እንዲጸለይላችሁ ሂዱ፣ ወደ እሱ ሂዱ፣ እሱ ይጸለያላችኋል፣ ይቅርታዬን ታገኛላችሁ ነው ያለው። አቤሜሌክ ቢበድል ወደ አብርሃም እንደላከው ፈርዖንን በበደለ ጊዜ እግዚአብሔር በአቤሜሌክና በፈርዖን ምሕረቱን እንደሰጠው ማለት ነው። ስለዚህ ቢያንስ እንኳን ራሱ ያልሆነለት ሰው ሰውነቱ በኃጢአት የተዳደፈበት ሰው ለእግዚአብሔር ቅርብ በሆኑ በእግዚአብሔር ባለሟሎች መማፀን አለበት። ከዚህ ሁሉ ባለሟል ደግሞ ዋናይቱ ርግብ የምትባል እመቤታችን ቅድስት ድንግል ማርያም ናት እና እሷ ወደ እኔ ነይ ያላት ወደ መልካ እግዚአብሔር፣ ወደ አርአያ እግዚአብሔር፣ ወደ ፍጹምነት የእሷን ያህል ለእግዚአብሔር የቀረበ ሰው ስለሌለ ወደ እኔ ነይ ይላታል። ተነሽ ያላት ይሄ ነው። ሊቃውንቱ ምን ብለው ይተረጉሙታል? ተነሽ የሚለው ከእናት አባትሽ ቤት ውጪ ማለት ነው ይላሉ። ከእናት አባትሽ ከሐና ከኢያቄም ቤት ውጭና በቤተ መቅደስ ከኔ ጋር ለመኖር ወደ እኔ ነይ ማለቱ ነው። ተነሽ የአባትሽን ቤት ተይ፣ ወገኖችን እርሽ ያለውና ተንስኢ ያለው ቃል አንድ ነው ትርጓሜ ይላሉ። ዳዊት ወገኖችሽን እርሽ ያለው መዝሙር 44 ላይ የእናት የአባትሽን ቤት ትተሽ በቤተ መቅደስ ኑሪ ነው። ይሄም ተንስኢ ያለው ደግሞ ምንድን ነው? የእናት አባትሽን ወገን ትተሽ በእግዚአብሔር ቤት በቤተ መቅደስ ለመኖር ወደ እኔ ነይ ማለት ነው። መርገም አይኑርብሽ ብለው የተረጎሙ አባቶቻችን አሉ። መርገም አይኑርብሽ ተንስኢ የሚለው ምክንያቱም ውድቀት ምንድን ነው? ኃጢአት ነው። ውድቀት ኃጢአት ከሆነ ትንሣኤ ደግሞ ከኃጢአት በላይ መሆን ነው። ማቴዎስ ወንጌል ምዕራፍ 7 ላይ እንዲህ የሚል ቃል ታገኛላችሁ። ዝናማት ዘነሙ፣ ነፋስ ነፈሰ፣ ጎርፍ ጎረፈ፣ ቤቱን ገፉት፣ ቤቱ አልወደቀም ባለት ላይ ተመስርቷልና ይላል። የእግዚአብሔርን ቃል የሚሰማ ሰው ነው። ይሄ ሰው ግን ይላል የማያደርገው ቢኖር ይላል ጌታ፣ ቤቱን በድቡሽት መሬት ላይ የሰራ ሰው ይመስላል። ጎርፍ ጎረፈ፣ ዝናብ ዘነመ፣ ነፋስ ነፈሰ፣ ይህን ቤት ገፉት፣ ቤቱን ወደቀ፣ አወዳደቁም የከፋ ሆነ ይላል። እነ ጎርፍ፣ እነ ዝናብ፣ እነ ነፋስ የሚባሉት ስሜታዊነት፣ ስጋዊነት፣ የአላዋን ነገስታት ተንኮል፣ ያጋንንት ፈተና፣ ግፋ ሰማይታት ነው። እነዚህ ሲመጡበት ይሄ ሰውዬ በድቡሽት ላይ የተሰራ ነው ማለት በስሜት ቃል እግዚአብሔር የሚሰማ ሰው ነው። ስር ሰዶ አላደገም። በጴጥሮስ መሰረት ላይ አልቆምም። ገፉት፣ ሰውየው ወደቀ፣ አወዳደቁም የከፋ ሆነ አለ። ውድቀቱ የነፍስ ነውና ይላል ትርጓሜ። በነፍስ የወደቀ ሰው ስብራቱ የጸና ነው በስጋ ከሚወድቅ ሰው ይልቅ። ስለዚህ ኃጢአት ውድቀት ይባላል ማለት ነው። ያውም ሰብሮ የሚጥል ስብራቱም ለዘላለም የሚሆን ኃጢአት ውድቀት እንደሆነ ሁሉ ትንሣኤ ደግሞ ንጽህና ነው፣ ቅድስና ነው። ስለዚህ እመቤታችን ተንሥኢ ያላት ከኃጢአት ከመርገም በላይ ሁኝ ብሎ ሲመርጣት ነው። ለእናትነት የምትገባው የእሱ ከተማ ስለሆነች
እሷን ከመርገም በላይ አደረጋት። ከመርገም በላይ ስለሆነች ደግሞ ከሞት በላይ መሆን ይገባታልና ተንስኢ ብሎ ደግሞ አንቺ ደግሞ ሞትን ድል አድርገሽው ተነሽ አላት። ሞትም በእሷ ላይ እጁን መስደድ አልተቻለውም። የእመቤታችን ሥጋ ይዞ ማስቀረት አልቻለም። ምክንያቱም ሞት የኃጢአት ደመወዝ ነው። ቅዱስ ጳውሎስ ሮሜ ምዕራፍ 6 ላይ እንደተናገረ ሞት የኃጢአት ደመወዝ ከሆነ ደግሞ ኃጢአት የሌለበት ሰው የኃጢአት ደመወዝ የሆነው ሞት በሱ ላይ አቅም የለውም ማለት ነው። ሞት በእመቤታችን ላይ አቅም አጥቶ የቀረበት ምክንያት ከዚህ የተነሳ ነው። ከኃጢአት በላይ ትንሣኤ ልቡና ያላት፣ ትንሣኤ ሕሊና ያላት፣ ትንሣኤ ሥጋ ያላት ስለሆነች ሞት የእሷን ሥጋና የእሷን ነፍስ ውጦ መያዝ አልሆነለትም ነበረ።